ሐሽማል ደራሲ ማዕበል ፈጠነ። ክፍል 23 ሊቁ ፋሬስ የዕለቱን የትምህርት ክፍለ ጊዜ ፈጽመው ወደ ቤታቸው ሲያመሩ ከወፈ ሰማያት ተማሪ መሃል ታሪኩን ወደ ቤታቸው ሲጠሩ የመጀመሪያ ቀናቸው ነው። ከዚህ በፊት ዘመናትን አብረው ያሳለፉ የቅኔ ዘራፊዎች እንኳን ተጋብዘው እንጀራ በልተው አያውቁም ነበር ከነበልባል በቀር። ታሪኩም ወደ መምህሩ ቤት ሲጋበዝ ግራ ገባው። ከተማሪዎች ለይተው ወደ ግብዣ ለምን እንደጠሩት እያወጣ እያወረደ ውስጡን እያሰላሰለ ሄደ። ቤታቸው እንደገባ በደስታ ተቀብለው ከመምህርነት ደረጃ ዝቅ ብለው አስተናገዱት። መምህሩና ደቀ መዝሙሩ የዶሮ አይን የመሰለውን የጎጃምን ጠላ ሲቀማምሱ ቆይተው የሊቅነት ለዛ ያለው ወግ ጀመሩ። በመሃል ያቺ የሊቃውንት ደሴት ትልቋ ከተማ ጎንደር እንዴት ናት? አሉ ሊቁ ወደ ታሪኩ እየተመለከቱ። ጎንደር ያው እንዳማረባት ናት፣ ዛሬም ሊቃውንትን በጥበብ ትወልዳለች አለ ታሪኩ። የጎንደሯ ልደታ ማርያም ቤተክርስቲያን ደህና ናት? አሉ ሊቁ። ደህና ናት። አሁንማ 6ቱ የጥንት አዕማዶቿ ሲቀሩ ሌላው የቤተክርስቲያን ክፍል በሐዲስ መልክ ታንጾ እንደ ጥንቷ የጎንደር ቁስቋም ማርያም ህንጻ ጸዳ ከተማ ላይ ሲደርሱ በሩቅ ታንጸባርቃለች አለ ታሪኩ። 6ቱ ብቻ ተለይተው ለምን ቀሩ? አሉ ሊቁ። ለጊዜው ታሪክ ነጋሪ እንዲሆኑ ነበር። አሁን ግን ከፊሉ ይፍረሱ፣ ገሚሱ መፍረስ የለባቸውም እያለ ነው። ስገምት ይኑሩ የሚለው ቡድን ሳያሸንፍ የሚቀር አይመስለኝም። ይፍረሱ የሚለው ከበረታ ደግሞ መፍረሳቸው ነው አለ ታሪኩ። ግን አምላኬ ተመስገን አምላኬ፣ ከነገ ዛሬ ሄጄ ስዕለቴን እሰጣለሁ፣ እመቤቴን እሳለማለሁ፣ ከጥንቱ ከጎንደር ውሃ ጠጣለሁ እያሉ ሳስብ እኖራለሁ። ይኸውና ጉባኤ ያለው ሰው እንደ ልቡ አይዞርም። ተማሪዎች እኔም ብለው ዘመድ አዝማድ ጥለው መጥተው ከዚህ እንደ አሸንፈስ ሰው እያየሁ አንድ ቀን ወጥቶ ማደር ጭንቅ ስለሆነ እስከ ዛሬ ተሳክቶልኝ አያውቅም። ከውሃዋ ሳልጠጣ ጉልበቴ እየደከመ መጣ አሉ ሊቁ። የጎንደር ውሃ ደግሞ ማናት? አለ ታሪኩ ንግግራቸው ግራ ሆኖበት። ስለ ጎንደር ምንጭ ሲወራ ሰምተህ አታውቅም ማለት ነው? አሉ ሊቁ። በጭራሽ። ባይሆን ደቡብ ጎንደር ሳለሁ ከምንጭ ውሃ ሚካኤል ጠጥቻለሁ። አዎ ገና ልጅ ነህ፣ የውሃው ምስጢር ላታውቅ ትችላለህ ብለው ከፊት ለፊታቸው በኮልቦ ዋንጫ ከተቀዳው ጠላ አይናቸውን ጨፍነው ተጎንጭተው ዋንጫውን ወደ መሬት መለሱ። ዋንጫ ማንሳታቸው በዚያውም የተጀመረው ምስጢር ላለመጨረስ እንደሆነ ታሪኩ ገብቶታል። ታሪኩም እንደ ሊቁ ጥቁሩን ዋንጫ አንስቶ ጠላውን በአንድ ትንፋሽ ተጎነጨ። ጠላውን በጉሮሮ ካንቆረቆረ በኋላ ለመሆኑ ውሃዋ ዛሬም አለች? አለ የሚለው ግራ ገብቶት። ወደ ቤት የጠራሁ ከመስተንግዶ ጎን ለጎን የውሃውን ምስጢር እጠይቃለሁ ብዬ ነበር፣ ጠያቂው ተጠያቂ ሆኖ ብለው በድጋሚ ያንን ረጅሙን ዋንጫ አንስተው በሀሳብ ሲናጡ ቆይተው የጠጡ መስሏቸው ሳይጠጡ መልሰው አኖሩት። እኔ እንደ ተማሪነቴ እጠይቃለሁ፣ እርስዎ እንደ ሊቅነቶ ይመልሳሉ እንጂ እንዴት ብዬ እጠየቃለሁ? ውሃ ወደ ላይ መቼ ፈሶ ያውቃል? በመሽረብ ካልሆነ በቀር በትህትና መለሰላቸው። ይኸውና አሉ ሊቁ ዋንጫቸውን ከእግራቸው ስር አንስተው አርቀው እያስቀመጡ። ታሪኩ እኒያን መስተፋቅር ጥርሶቹን እያብለጨለጨ ጆሮውን አቆመ። ሊቁ ቀጠሉ። በኢትዮጵያ ከርሰ ምድር ተቆጥረው የማያልቁ ብርቅዬ ምንጮች እንዳሉ ይገመታል። የሞት መድኃኒት መሆናቸው ነው። ሞትን የሚገዝቱ ልትላቸውም ትችላለህ። ከእነዚህ ምንጮች ትልቋ ደግሞ የጎንደር ውሃ ናት። በግዕዝ ማየ ሕይወት ትባላለች። በአማርኛ የሕይወት ውሃ ማለት ነው። በገነት የሕይወት ዛፍ እንዳለች በጎንደርም የሕይወት ውሃ ትኖራለች ተብሎ ይገመታል። ብቻ የጎንደር ውሃ ሲባል ቃሉ አሻሚ ቃል ነው፣ ምስጢሩም እንዲሁ ዝኒ ከመሆ በለው። በዚያም ላይ የጎንደር አፍላጋት ከቁጥር በላይ ናቸው። ከውሃ ውሃ መርጦ ማወቅ ደግሞ አይምሮን ይፈታተናል። በዚያም ላይ ከባህላዊ ምርምር ጎን ለጎን የአባቶቻችንን የጥበብ መንገድ ይዞ መራመድን ይጨምራል። ሁለት አፍ ያለው ሊቅ ያስፈልጋል። ለዚህ የሚሆን ሰው ደግሞ እየጠፋ ነው። በዚያም ላይ በከተማው መሃል አንገረብና ቀሃን ጨምሮ ብዙ ንዑሳን አንቅት ይፈሳሉ። ወዲህም ጎንደር ከተማ በራሱ ከርሰ ምድሩ ውሃ ነው ይባላል። እንደ ኤቦር ጋቢር ከውሃ ላይ የተመሰረተች ከተማ ናት ጎንደር።
በእርግጥ ቦታውን አፈላልጎ አጥልቆ ለቆፈረ የህይወት ውሃን ቀርቶ የህይወት ዛፍም ቢሆን ስሯ ጎንደር ከተማ ይበቀል ይመስለኛል። እሱን ወደፊት ኢትዮጵያውያን በጥበብና በምርምር እየበሰሉ ሲመጡ ሊደርሱበት ይችላሉ። ለጊዜው የህይወትን ውሃ ማግኘት ብቻ ከበቂ በላይ ነበር፣ እሷኑ ይዞ ማስገም። ከዚያም ቀጠሉ። የኢትዮጵያ አንዳንድ አፍላጋት ከወርቅ ከብር ማዕድንነት ባሻገር ለሚጠጣቸው ጥበብን፣ ለሚያሸታቸው ህይወትን ይሰጣሉ፣ እድሜ ይቀጥላሉ። በታላቋ ጎንደርም የህይወት ውሃ መኖሯ በተደጋጋሚ ይሰማል። በጎንደር ከተማ ወደ መሬት ውስጥ የተቀበረች ውሃ እንደነበረች አባቶቻችን ነግረውናል። በእርግጥ በጣሊያን ጊዜ ወደ ውስጥ የተቀበሩ አንቅዕት ብዙ ናቸው። ከእኒህ አንቅዕት አንዷ ደግሞ የምስጢር ምንጭ ናት። ሊቃውንቱ ማየ ህይወት ሲሉ ይጠሯታል። እንግዲህ ከዘይቤው እንደተረዳሁት የህይወት ውሃና የህይወት ዛፍ የተቀራረበ የዘይቤም ሆነ የምስጢር ግንኙነት አላቸው። ግዕዙ የገነትን ዛፍ ዕፀ ህይወት ይላታል። የጎንደርን ውሃ ደግሞ ሊቃውንቱ በግዕዝ ቋንቋ ማየ ህይወት ብለዋታል። ወደ ተፈጥሮ ህግ ስንመጣ ደግሞ የህይወት ውሃ የህይወት ዛፍን ትፈጥራለች። ዕፀ ህይወትም ከህይወት ውሃ ተለይታ አታውቅም። ያም ማለት የህይወት ውሃ ካለች የህይወት ዛፍ ትኖራለች ማለት ነው። የህይወት ዛፍ ባለችበት ቦታ ደግሞ የህይወት ውሃ ትኖር ዘንድ ተፈጥሮ ይነግረናል። በተፈጥሮ ህግ መሰረት ውሃ የማንም እጽዋት ምግብ ነው። ውሃው የህይወት ውሃ ከሆነ ደግሞ ዛፉም ያው የህይወት ዛፍ ነው። እናም የህይወት ውሃ ባለበት የህይወት ዛፍ እንደ አሮን በትር ሳይተክሏት ተተክላ ውሃ ሳያጠጧት ለምልማ የህይወት ፍሬን ታፈራለች ማለት ነው። ያንን የህይወት ፍሬ ለመብላት ደግሞ አዳሜ ይሯሯጣል። ወዲህም ለ200 ዓመት ሕያው ሆኖ መኖር የሚፈልገው በዓለም ብዙ ነው። ከትንሿ ትንኝ እስከ ትልቁ ዝሆን ረጅም ዕድሜ የማያሳሳው ፍጡር የለም። ከክርስቶስ በቀር መልአከ ሞት የማያስፈራው ለባሴ ስጋ ፍጡር የለም። በእርግጥ ክርስቶስን በለበሰው ስጋ በእኛ ቦታ ተገብቶ ቢሆንም ቅሉ መልአከ ሞትን እስከ መፍራት ደርሷል። ይህ በሉቃስ ወንጌል ተጽፏል። ስጋዊ ደማዊ ሁሉ መልአከ ሞትን ይጠላል። የመልአከ ሞት መድኃኒቱ ደግሞ የጎንደር የህይወት ውሃ ሆና ተገኝታለች። ነጮችን ጨምሮ አዳሚ ጎንደር ውስጥ የሚርመሰመሰው ለዚህ ምስጢር ነው። እናም እንደ ሊቃውንቱ እሳቤ ከሆነ የህይወት ውሃ ያለችው ጎንደር ውስጥ ነው። ይህችን የሀገር ሀብት የጎንደር ውሃ ቀደምት ሊቃውንት እንዳይናቸው ብሌን ይቆጥሯት፣ እንደ ጉድ ይፈላሰፉባት ነበር ይባላል አሉ ሊቁ ፋሪስ። ሊቃውንቱ በምንጯ ሲፈላሰፉ አብረው የነበሩ ያህል በልበ ሙሉነት ታሪኩ አንድ ጊዜ ሊቁን ሌላ ጊዜ የቤታቸውን ጣራና ፊት ለፊት የተገጠገጡ ብራና መጽሐፍትን እያፈራረቀ እየተመለከተ መደመም ጀመረ። ሊቁን በፈንታቸው ታሪኩንና ዋንጫቸውን እያፈራረቁ እየተመለከቱ ቀጠሉ። ይህችን የህይወት ውሃ ምስጢር የሚያውቁ ሊቃውንት በወቅቱ ሴራ ተሸርቦባቸው ከምድረ ገጽ እንዲወገዱ ተፈርዶባቸዋል። በደርቡሽ ወረራ ሊቃውንቱ ውድ ህይወታቸውን የተቀጠፉበት ምስጢር ከሃይማኖታቸው እኩል የህይወት ውሃ በመዳፋቸው መኖሯ ስሌት ውስጥ ገብቶ ጭምር ነበር። መፍቀሪ ሀገርነታቸው እንደተጠበቀ ሆኖ የህይወት ዛፍና የህይወት ውሃ ማእምርነታቸው ተሰልቶ እንደ በሬ ታረዱ። የተማረኩትም ተማረኩ። ከፍጅቱ በስተጀርባ የሀያላን መዳፍና መድፍ ነበረበት። ሀያላኑ ቀሳፊ መልአክ ሆነው ተረባርበዋል። ከዚያ በፊት በተዘረፉ የብራና መጽሐፍት ሐተታ መሰረት ዕፀ ህይወት በጎንደር ቅጽር መኖሯ ተረጋግጧል። እንግሊዞች ቀደም ሲል ዘርፈው በወሰዷቸው መጽሐፍት ጥቆማ መሰረት ጎንደር አካባቢ የህይወት ውሃ እንዳለች አረጋግጠዋል። ይህንን ተከትሎ ነጮች የህይወት ዛፍ በኢትዮጵያ ውስጥ እንዳለች አምነዋል። እነዚህ ናቸው በእጅ አዙር ያሳረዱን አሉ ሊቁ። ታሪኩ በጽሞና ከመስማት በቀር ምንም መልስ አልነበረውም። ሊቁንም ከመናገር ያገዳቸው ነገር አልነበረም። ከቅርብ ጊዜ ወዲህ ደግሞ አሉ ሊቁ ታሪኩን ወደ ሀሳባቸው እየሳቡ። እሺ አለ ታሪኩ። ከቅርብ ጊዜ ወዲህ ደግሞ የህይወት ዛፍን ፍለጋ በኢትዮጵያ እየተጧጧፈ ነው ሲሉ ሰማለሁ። የሰለጠኑ ሀገራት ከህይወት ዛፍ በቀር ሌላ መፈለግ አቁመዋል። የሞት መድኃኒትን በማሰስ ላይ ናቸው። ዛሬ ላይ ዓለምን እያሰጋ ያለ ሞት ብቻ ነው። የሞት መግቻ ደግሞ የህይወት ዛፍ ናት። ሞትን በቁጥጥር ስር ለማዋል ጠቢባን የራሳቸውን ድርሻ እንዲወጡ የሰለጠኑ ሀገራት በድብቅ ትዕዛዝ አስተላልፈዋል። በማዕድን ፍለጋ ስም ሀገር የሚበረቀሱ ቡድኖች ግባቸው የህይወት ዛፍን ከተቀበረችበት ለማውጣት ነው። ማዕድኑንማ አውጥተው ከተቀራመቱት አመሻሽተዋል።
ከቅርብ ጊዜ ወዲህ ደግሞ ሀሰሳቸውን ሰማይ ሰማያት የሰቀለው አዲስ ነገር ተገኝቷል። ምን ተገኘ? አለ ታሪኩ። የሉሲ አጥንት ሲመረመር የህይወት ዛፍ ንክኪ ከደረቀ አጥንቷ ሲገኝ ከደም ስሯ በኩል ደግሞ የህይወት ውሃ ናሙና ተወስዷል ይባላል። እሱ ሀቅ ሆኖ በምርምር ከተረጋገጠ ኢትዮጵያ የምትባል ሀገር በውጭ ወራሪ መመዝበሩ አይቀርም። በውጭ ያሉ ከይሲዎች በውስጥ ላሉ የፉኝት ልጆች መርዝ መጋታቸው አይቀርም። ሞቴን ከዚያ በፊት ያድርገው ፈጣሪ። በድሮ ጊዜ የወርቅ አምሃ ለኢየሩሳሌም እንሰጥ ነበር፣ ዛሬ ደግሞ የህይወትን ውሃ ተጠየቅን። ወይ ጊዜ ብለው ዝም ሲሉ የወርቅ ግብር መስጠታችን ምን ያህል እውነት ነው? አለ ታሪኩ። የወርቅ ግብር መስጠታችንን ያነበብኩት ከኢትዮጵያ ታሪክ መሰለኝ፣ ያረጋገጥሁት ግን ከራሴው መንፈሳዊ ድርሰት ነው አሉ ሊቁ። ምን ከሚለው ድርሳን አገኙት? አለ ታሪኩ። በአንድ ድርሰት ውስጥ ቅድስቷ ሀገር ኢየሩሳሌም ከቅድስቷ የእግዚአብሔር ደሴት ከኢትዮጵያ ወርቅ ይጫንላት እንደነበረ ትጥሜጦ ወርቀ እማፌር ወጸበለ አፈው እምሳባ የሚለው ድርሰት ያስረዳል። ድርሰቱ የአጤ ዘርዓ ያዕቆብ ድርሰት ነው ይባላል። የአጤ ናኦድ ነው ብለው የሚከራከሩም ሊቃውንት አሉ። የሆነ ሆኖ ንጉሱ አጤ ዘርዓ ያዕቆብ ድርሰቱን ከታሪክ ያምጡት፣ ራሳቸው ከአፋር ወርቅ ወደ ኢየሩሳሌም እየላኩ ይድረሱት፣ በግሌ ያረጋገጥኩት ነገር የለም። ከቀደመው ታሪክ ተነስተው ይድረሱት፣ ራሳቸው አፊር ከሚባል ወርቅ ሲልኩ ለታሪክ ብለው በድርሰታቸው ውስጥ ያኖሩት ንጉሱ ያውቃሉ። ዋናው ቴል አቢብ ከኢትዮጵያ አፊር ከሚባል ወርቅ አማሃ ትቀበል እንደነበር ታሪክ ይነግረናል ብለው ትንሽ ተንፍሰው ኮልቦ ዋንጫቸውን አንስተው ጠላቸውን ተጎነጩ። አያይዘውም የኢትዮጵያ መልክዓ ምድር በምስጢራዊ ነገሮች የተከበቡ ናቸው። ምስጢር ከሆኑ ነገሮች ደግሞ የህይወት ውሃ አንዷ ናት። የህይወት ውሃ መሆኗን የሚያውቁም ግን ቀደምት ሊቃውንቱ ብቻ ነበሩ። ጠጥተው ተሰወሩ። በእርግጥ ካልተሰወሩ የጎንደር ሊቃውንት በከፊል ይህንን ምስጢር ጠንቅቀው የሚያውቁም አሉ። ብሎም ከውሃዋ የተጎነጩ ዛሬ በጎንደር ከተማ ውር ውር ሲሉ እምብዛም አይታዩም። ከቅርብ ጊዜ ወዲህ ቀስ በቀስ ወደ ምዕራብ ተራራ ዘልቀው በዋሻ ተሰውረዋል። በሰሜኑ ክፍል ያሉትም ሰሜን ዋሻ ገብተዋል። መምህራቸው ቅዱስ ያሬድን ተከትለው ያሬድ ዋሻ ወደሚባል ዋሻ ሰርገዋል። ሰሜን ያሬድ ዋሻ ከቅዱስ ያሬድ መሰወር ቀደም ብሎ እመቤታችን ቅድስት ማርያም ከስደት መልስ አርፋበት ነበር። ከዚያ መልስ ጣና ቂርቆስ በደመና ተጭና መጥታለች። ጣና ማለት ጻና በደመና የሚል ትርጉም አለው። ጌታ እናቱ ድንግል ማርያምን በደመና ጭኖ ጣና ቂርቆስ ገዳም ስላሳረፋት ባህሩ ጣና ተባለ። ስትሄድ ከጣና ተነስታ ቀጥታ ያመራችው በደብረ ታቦር በኩል አድርጋ በወልዲያ ከተማ በኩል ነበር። ይኸውም ሲታወቅ ወልዲያ ማለት ግዕዝ ቀመስ አማርኛ ሲሆን ወልድ ማለት ልጅ ማለት ነው። ያ ደግሞ መስተአምር አመልካች ቅጽል ነው። እናም ወልዲያ ማለት ልጇ ያውና እንደማለት ነው። በወቅቱ እመቤታችን በወልዲያ በኩል ከልጇ ጋር ስታልፍ ህዝቡ ተሰብስቦ ወልዲያ ወልዲያ እያለ እመቤታችንን ሸኝቷታል ብለው የዶሮ አይን ከመሰለው ጠላ አንድ ጊዜ ተጎነጩ። ከዚያም ወደ ሌላ ታሪክ ተራመዱ። ከጎንደር ወደ ጎጃም ስንመጣ ደግሞ ይህ ጎንጅ ደብረ ጥበብ እንደ ስሙ የጥበብ ሀገር ነው። ጥበቡም ተፈጥሯዊ እንጂ አስማታዊ አይደለም አሉ። አልገባኝም አለ ታሪኩ። አይፍጠኑ አያንግዳው፣ ነገር ከስሩ ውሃ ከጥሩ ነውና ከስሩ ላምጣው። እሺ የኔታ ያምጡት አለ ታሪኩ ፈጠን ፈጠን ብሎ በመናገሩ ራሱን እየወቀሰ። በጎንደር የህይወት ውሃ እንዳለች ሁሉ በጎንጅ ደብረ ጥበብም ታብር የምትባል መወድስ ቅኔ እንደ ጠል ከላይ የምታወርድ ውሃ አለች ይባላል። ታብር የሚለው ቃል በሁለት ቋንቋ የሚተረጎም ሲሆን በግዕዝ ዘታበር ኩሎ ማለት ነው። በሌላ ሀገር ቋንቋ ደግሞ ታኦሪያ ካለው ቃል የተቀነጨበ ይመስለኛል። ታኦሪያ ማለት የነፍስ ምስጢር ማለት ነው። በትርጉሙ ከተስማማን ታብር ማለትም የነፍስ ምስጢር እንደማለት ነው። የጎንጅ ሊቃውንት ግን ታብር ከሳቲተ ምስጢር ሲሉ ይገልጧታል። ቅኔን የምትገልጥላቸው እሷ እንደሆነች ያምናሉ። ተዋነይ የሚባለው ቅድመ አያታቸው የቅኔ ሰው እንደሆነ ዓለም ያውቀዋል። አባታቸው ተዋነይ ሊቀ ሊቃውንት ሆኖ በዓለም የነገሰው ደግሞ ከዚህች ውሃ ጠጥቶ ነው ይባላል። ውሃዋን ሲጠጣ በደመና ተጭኖ ጎንደር ቤተ መንግስት እጅ ነስቶ ጎንደር ውስጥ የህይወት ውሃን ተጎንጭቶ
በደመና ተመልሶ ጎንጂ ደብረ ጥበብ ጉባኤ ይዘረጋ እንደነበር ይተርካሉ። በዚህች ተአምረኛ ውሃ ተዋናይ እንደ አስማተኛ ተቆጥሮባታል፣ ምትሃታም ተብሎባታል። አጤ በካፋም ከሐሜት አላመለጡ። የአስማታሙ የተዋናይ ደቀ መዝሙር የባዕድ አምልኮ ተከታይ ተብለው ክፉኛ ጥላሸት ተቀብተዋል። መልአከ ነበልባል ተዋናይም ሆነ ንጉሡ አጤ በካፋ የታብር ደቀ መዛሙርት እንጂ የሰይጣን ተከታይ ግን አልነበሩም። ያንን ክፉ ስም የቀጸለላቸው ጠላት ነው። የኢትዮጵያ ሊቃውንት ዕጣ ፈንታ እንዲህ ህቡዕ ከሆኑ ምንጮች ጋር ይዛመዳል። የጎንደርም ሆነ የጎጃም ልዕልና አሁን ከነገርኩ ምስጢር ጋር ይያያዛል። ለአብነት ያህል ጎጃምና ጎንደርን አነሳው እንጂ አራቱም የኢትዮጵያ ማዕዘናትና መልክዓ ምድሮች የዚህ ምስጢር ባለቤቶች ናቸው። ይህንን ምስጢር እኔ በሕይወት ሳለሁ ለማንም እንደማታወጣው ተስፋ አደርጋለሁ አሉ ሊቁ ፋሬስ። ከዚያም ጎንደር እየኖርህ በዚያውም ላይ የቅኔ ተማሪ ሆነ ስለዚህች ምስጢራዊት ውሃ አላውቅም ማለትህ ነው አሉ ሊቁ ፋሬስ አለማወቁን በደንብ ለማረጋገጥ። እመቤቴ የኔታ ገና ዛሬ መስማቴ ነው አለ ታሪኩ እየተቅለሰለሰ። ግድ የለም ቀሪውን ወደፊት እንነጋገራለን። ቅኔውን በደንብ ቀጽል። ቅኔ በአፍላው ነው እንጂ ነፋስ ከገባበት ውሃ የገባበት ቅራሪ ማለት ነው ብለው በግራ በኩል በቀይ ግምጃ ተጠቅልሎ ወደ ተጋደመው ግዙፍ መጽሐፍ አቀረቀሩ። ታሪኩ ያንን የዋንጫ ጠላ እልም አድርጎ በአንድ ትንፋሽ ጠጥቶ ወደ ጎጆ አመራ። ክፍል 23 በዚህ ተጠናቀቀ። ክፍል 24 ጎንደር ቤተ አስቁ። ብቸኛው ጠቢቡ ሆረ ትንሽ ቀዝቀዝ ብለዋል። አልባሌ ልብስ ለብሰው በሀሳብ ኮስምነዋል። ጢማቸውን በእጃቸው ወደ ታች ላግ ላግ እያደረጉ ሊቅ አስቁን ይመለከታሉ። ግድ የለም ተስፋ ሳንቆርጥ መቀጠል ነው አሉ ሊቅ አስቁ። ትናንት መጽሐፉ የቀሃ ወንዝን ሳያነደው በመቅረቱ ጠቢቡ ሆረ ገጻቸው ሲከፋ ተመልክተው ቀሃ ወንዝ ተንደግድጎ ነዶ ቢሆን ኖሮ እስካሁን ሊቅ አስቁ የልባቸው ደርሶ ጠቢቡ ሆረም ከማየ ሕይወት ጠጥተው ሀሽማል ነበሩ። መንደዱስ ይቅር መጽሐፉ በውሃው ሳይርስ መቅረቱ ለምንድን ነው አሉ ጠቢቡ ሆረ። እንዲህ አንዳንድ መጽሐፍት ውሃ ውስጥ ሲጥሏቸው ሊሩስ አይችሉም አሉ ሊቅ አስቁ ሁለተኛውን መንገድ ለመሞከር እያሰላሰሉ። ሁለተኛውን የከመታይምር ቀመር ደግሞ አንገረብ ላይ መሞከር እንዳለባቸው አምነዋል። ከዚያ በፊት ግን የጎንደርን ወንዞች ሲቆጥሩ ሲሰፍሩ ነበር ያደሩት። ቀሃ፣ ማንኪት፣ የፋሲል መዋኛ ገንዳ ወዘተርፈ እያሉ በእኒህ ሁሉ ሞክረው ካልተሳካ ባህረ ቀልቀል ላይም ቢሆን መሞከራቸው እንደማይቀር አምነዋል። ባህረ ቀልቀል በአሲምባ አካባቢ የሚገኝ ስፍራ ሲሆን ቅዱሳኑ በአንዱ ዋሻ ጠቢባኑ ደግሞ በአንዱ ዋሻ የከተሙበት መዝገበ ቅዱሳን እንደሆነ ታሪኩ ይናገራል። እኒህም በምግብ በኩል ከ3 ወገን ይከፈላሉ። ጠቢባኑ በቀን አንድ ጊዜ ያውም በምሽት ላይ ኩርማን እንጀራ ይቀምሳሉ። ስሟንም ሠርከ ኅብስት ይሏታል። ከቅድስናና ከጥበብ መምረጥ አቅቷቸው ብቅ ጥልቅ እያሉ ጥበብንና ቅድስናን በመለማመድ ላይ ያሉት ደግሞ በቀን ግማሽ እንጀራና በአንዲት የተምር ፍሬ ራሳቸውን ይቀንናሉ። 3ኛው ክፍል ከፍሬውም ሆነ ከሠርከ ኅብስቱ የሉበትም። በመዓዛ እጽ ጠግበው ፈጣሪያቸውን እያመሰገኑ ይኖሩበታል ሲል ታሪክ ይናገራል። ሊቅ አስቁ ግን እንዲያውም የአቡነ ፊልጶስ ዘደብረ ቢዘንን ታሪክ ባህረ ቀልቀል ላይ እደግመዋለሁ እያሉ በውስጣቸው ሲፎክሩ ነበር ያደሩት። ጻድቁ ፊልጶስ የደብረ ቢዘን ገዳም መስራች ሲሆኑ በተአምር ባህረ ቀልቀልን በእሳት እንዳነደዱት ዜና ገድላቸው ይናገራል። ጻድቁ በተአምር ያነደዱትን ባህር ሊቅ አስቁ ደግሞ በሐሽማል መጽሐፍ አንድደው የአበውን ጥበብ ለዚህ ትውልድ መግለጥ እንዳለባቸው ዝተዋል። በውሃ ውስጥ እንደ አሳ እየተንከባለሉ ውሃ ሊያረጥባቸው የማይችሉ መጽሐፍት ከምን የተሰሩ ናቸው አሉ ጠቢቡ ሆረ በድጋሜ። በኢትዮጵያ እጽዋት ተጽፈው በታብር የተፈተኑ በሙሉ የዚህ ምስጢር ባለቤቶች ናቸው። መጽሐፍቱ በየጊዜው የተጻፉ ሲሆኑ አብዛኛዎቹ ከሊቃውንቱ ጋር መቃብር ወርደዋል። ጥቂቶቹ ግን አሁንም አሉ። እኒህ በኢትዮጵያ ቀለም የተጦመሩ ሲሆኑ ውሃ ውስጥ ተዘፍዝፈው ውሃ አያርሳቸውም። እኒህም መጽያህተ ባህር ይባላሉ። በአማርኛው የባህር መስታወቶች እንደማለት ነው።
መስታወት ፊት ገልጾ ከፊት ላይ ያለ ጉድፍ ልቅም አድርጎ እንደሚያሳይ እኒህም መጻሕፍት በውሃ ውስጥ ያሉ ስርጥ መንገዶችን በቀያይ ብርሃናቸው ልቅም አድርገው ያሳያሉ። የባህር መስታወቶች መባላቸው ከዚህ የተነሳ ነው። በድሮ ጊዜ የጥበብ መጻሕፍቱ በኢትዮጵያ ቀለም በሀገርኛ ሊቅ በሀገርኛ ብዕር ተጽፈው ሲያበቁ ከታብር ውሃ ውስጥ ይዘፈዘፋሉ። ታብር ውስጥ ሲዘፈዘፉ ቀለማቸው ቅርጹን ሳይለቅ የታብርን ውሃ በፊደላቱ አይን ልክ ይጠጣል። ከታብር ደህና ሲወጡ ፊደላቱ በጣም ጎላ ጎላ ብለው ብርሃን ለብሰው ቀይ መብራት ጎርሰው ይወጣሉ። ከታብር ደህና ከወጡ ወደ ሕይወት ውሃ ይጣላሉ። በሕይወት ውሃ ድጋሚ ሲዘፈዘፉ ቀለማቱ በዚያው ጸንተው ድጋሚ ግዘፍ ይነሳሉ። ከዚያም በእኒህ መጻሕፍት ብርሃን እየተመራ በባህር ውስጥ መንቀሳቀስ ለፈለገ ባህር ውስጥ መንቀሳቀስ ይችላል። ይህንን መንገድ ጠቢቡ ትልቁ እስክንድርን ሞክሮት ነበር ይባላል አሉ ሊቅ አስቆ። ይህንን ብለው አንገረብ ሲደርሱ ታሪኩም አበቃ። እንደተለመደው መጽሐፉን ወደ አንገረብ ሲጥሉት አንገረብ ላይ የብርሃን ፍንጣቂ ተረጨ። ባህሩ የተቃጠለ መስሏቸው ሊቅ አስቆ በደስታ አይናቸውን ጨፈኑ። ጥቂት ቆይተው ሲገልጡ ግን የባህሩ ጸዳለ ብርሃን ከመጽሐፉ ጸዳለ ብርሃን ጋር ሲዋሃድ የተፈጠረ ብልጭታ እንጂ ባህሩ ነዶ በውስጡ የሕይወቱን ውሃ ማስገኘቱ አልነበረም። ሊቅ አስቆ በሁኔታው ተበሳጩ። ጠቢቡ ሆረ ግን ይህንንም እንደ አንድ ፍንጭ ቆጥረውት ፍስሐቸው በፊታቸው ላይ ተረጨ። በዚህም እንደተለመደው ፍንጭት ጥርሳቸውን ፈንጭተው ሳቃሉ። ክፍል 24 በዚህ ተጠናቀቀ። ክፍል 25 ጎንጅ መንፈቀ ሌሊት። ታሪኩ ከሊቁ ቤት ራት በልቶ ጠላ ጠጥቶ እንደተመለሰ ከቶማስ ጎጆ ሲገባ ገሞራውና ቶማስ ጥሬ እየቆረጠሙ ያወጋሉ። ታሪኩ ወደ ጎጆ እንደገባ በዝምታ ተውጦ ስለ ጎንደር ውሃ ያወጣ ያወርድ ጀመር። አይምሮ በሐሳብ ወደ ጎንደር ሰገረ። ሰሜን ጎንደር ገባ። ከዓመታት በፊት ትልቋ ጎንደር ውስጥ ለሴቶች ውሃ በጀሪካ እየቀዳ የዕለት ራት እያገኘ ቅኔ ተምሯል። በ44ቱ አድባራት እየተዘዋወረ መወድስ ዘርፏል። ጎንደር ሳለ የሕይወት ውሃ ነገር ቢገለጥለት ኖሮ በእሷም መወድስ መዝረፉ የማይቀር ጉዳይ ነበር። እረ እንዲያም ሆረንም ሆነ ፋሪስን ቀድሞ ሀሽማል ሊሆንም ይችል ነበር። ተጫወት እንጂ ታሪኩ አለ ገሞራው ከቶማስ ጋር ትንሽ ሲጨዋወት ቆይቶ። የራስ ምታት ነበረችብኝ፣ ተነስታ ረበሸችኝ አለ ታሪኩ የምሩን እየዋሸ። ሊቁ ፋሪስ የነገሩት የሕይወት ውሃ ምስጢር ራሱን አዙሮት ወይ ሀገሬ ወይ ኢትዮጵያ ወይ ጎንደር ብለሽ ብለሽ ደግሞ የሞት መድኃኒት ማብቀል ጀመርሽ እያለ በውስጡ። ለመሆኑ የኔታ የራት ድግስ እንዴት ነበር አለ ቶማስ። ጠላው አንዱ በቃኝ ነው፣ እንደ ጉድ ጨለጥሁት። ድግሱን በጣም ተስማምቶኝ ነበር። ድግሱን ተከትሎም አንዳንድ ምስጢር አወሩኝ። ራሴ ላይ የወጣው ያ ይመስለኛል አለ ታሪኩ። ምንድን ነው አለ ገሞራው። ምስጢሩ ለማመን ይከብዳል። ከየኔታ አንደበት ባይወጣ ኖሮ ከመጤፍ አልቆጥረውም ነበር። የኔታ ሲናገሩት ግን አዲስ ስሜት ፈጠረብኝ። ምንድነው እሱ? እኛ መስማት አንችልም እንዴ አለ ቶማስ። ይቻላል፣ እንግዲያማ ንገረንና እንወያይበት። ታሪኩ ቀጠለ። የኔታ ማለት የቅኔ ሰው ብቻ አይደሉም፣ ራሳቸው ቅኔ ጭምር ናቸው። ከቅኔ ጎን ለጎን ረቂቅ ጥበብ ናቸው። ሰምና ወርቅ ቅኔ እየዘረፉ ራሳቸው ግን ቅኔ ሊገልጣቸው የማይችል ግሩም ሰምና ወርቅ ናቸው። ከላይ ከላይ ሰም ብቻ፣ ከውስጥ ደግሞ ድብቅ ሰምና ወርቅ። ሰሙ በሰም ወርቁ በወርቅ ተደብቆ ይኖር ነበር። ዛሬ ግን ተገለጠ። እንዴት ስትል አለ ገሞራው። ቅድም ከዚያ ሁሉ ተማሪ መርጠው ቤታቸው ጠሩኝ። ጥቂት እንደተጨዋወትን ጎንደር እንዴት ናት አሉኝ። ደህና ናት አልኋቸው። የኢትዮጵያ መልክዓ ምድር በጥበብ የታጠረ ነው። ሉል ዝባድ፣ ተንከራ ዘኢትዮጵያ ከሚባሉት የወርቅና የብር አይነቶች እንደተጠበቁ ሆነው ወንዞች ደግሞ የራሳቸው ምስጢር አላቸው አሉኝ ብሎ ወደ ጎንደር ውሃ ምስጢር እሄዳለሁ ሲል ይህንን ምስጢር ለማንም እንደማታወጣው ተስፋ አደርጋለሁ ብለው ሊቁ ያስጠነቀቁት ትዝ ሲለው ሐሳቡን ወደ ውስጡ አጠና። ዝም አለ። ታዲያ ይህ ምስጢር ለራስ ምታት ይዳርጋል እንዴ? እልል ያሰኛል እንጂ አለ ገራገሩ ቶማስ። አይደለም አይደለም፣ ማመን የተሳነኝ እኮ የተንከራ ዘኢትዮጵያ ምስጢር ነው አለ ታሪኩ። ያም ቢሆን እኮ ቀላል ነው። ኢትዮጵያ ምስጢራዊት ሀገር ናት።
በውስጧ ተንከራዘ ኢትዮጵያ ቀርቶ የህይወት ውሃ የህይወት ዛፍ ቢኖሩ ምን ክፋት አለው? የኢትዮጵያ መልክዓ ምድር አፈር ምስጢር አዘል ደለል ነው። ጥቁር አፈር ብቻ አይደለም። ይህንን ሊቁ ቀርቶ እኔ እግረ ተማሪውም ቢሆን አውቃለሁ አለ ገሞራው። ለሁሉም ሰላም እደሩ ብሎ መጽሐፉን አጥፎ ወደ ቆጥ አልጋው ሲወጣ፣ አሁን ጀምራ አትተኛ ይጫንሃል፣ ይልቅስ ቁጭ በልና ቅኔ እንዴት እንደገለጠልህ አውራን፣ ወግህ ይመስጣል። ገሞራው በአይኑ ተማጸነው። ታሪኩ ምን ገዶኝ ብሎ ማውጋት ቀጠለ። ከትውልድ መንደሬ ሲጀምር ሀገሬ ላይ ጋይንት ደራ መስቀል ነው። ከሊቃውንት ሀገር ጎንደር መፈጠሬን እንደ እድል ቆጥረዋለሁ አለ ታሪኩ። ገሞራው እንደተለመደው በደንብ ለመስማት አይኖቹን ጨፈነ። ታሪኩ ቀጠለ። ጎንደር ተወልጄ በተለያዩ ገዳማትና አድባራት ተዘዋውሬ ተምሬያለሁ። በከፊል ጎንደር ባሉ አድባራትና ገዳማት ተዘዋውሬ ብዙ ትምህርት ቀስሜያለሁ። ከዜማ ቤት፣ ከቅኔ ቤት፣ ከአቋቋም ቤት ስዘዋወር ነው የኖርሁት። ባለተሬ ዲያቆን ሆኜ ዜማ በመማር ላይ ሳለሁ ወደ 3 ደብር አዳርሻለሁ። ከጋይንት ተራሮች ጥበብ ጠጥቻለሁ። ደራ መስቀል፣ ነፋስ መውጫና ምንጭ ውሃ ሚካኤል ሌሎችም የእውቀት አድማሶቼ ናቸው። ከአናቱ ስጀምር ወደ ትምህርት ዓለም የመጣሁት ገና ለጋ ሳለሁ ነው። የፊደል መምህሬ ቀለም ወርቅ ይባላሉ። አረጋዊ ሊቅ ነበሩ። ፊደል ስጀምር ጉብልነቴን አይተው ይህ ገና ለጋ ነው፣ ለምኖ መብላት ቀለም መቀበል አይችልም፣ ለምን አመጣህብኝ ብለው ከአጎቴ ጋር ጠብ ፈጠሩ። አጎቴ አረ ይችላል ትልቅ እኮ ነው ብሎ በአፍረት ፊቱን አዞረ። እንደምንም አሳምኖ ከፊደል ቤት ጥሎኝ ወደ ቤቱ ተመለሰ። በሳልስቱ ሰኞ አብይ ጾም ተጀመረ። መምህሩ እኔን ጨምሮ ከ10 ዓመት በታች እድሜ ጥላ ስር ያለን ጉብላሊቶችን ሰብስበው እናንተ ገና በለጋ እድሜ ስር ናችሁ፣ እስከ 9 ሰዓት ለመጾማት ሞክሩ፣ ለጊዜው እስከ 6 ሰዓት ይበቃችኋል፣ ቀሪውን ጊዜ እኔ ጾምላችኋለሁ አሉን። ደስ ብሎን ጉልበታቸውን ሳምናቸው፣ መልሰው ግንባራችንን ሳሙን። በዚህ ተስማማን። ሊቁም ለራሳቸው እስከ 9 ሰዓት ጾመው የእኛም ፋንታ ደግሞ የ3 ሰዓት ጾም ይጨምራሉ። ዛሬ አድጌ ሳሰላስል ይህ ሰብዕናቸው የመምህሬን ትልቅነት ያስታውሰኛል። በትክክል እንቁ መምህር ነበሩ። ታሪኩ ይህንን ብሎ የፊደል መምህሩ ቀለም ወርቅን አስታወሰ። ሕፃናትን ሰብስበው ፊደል ያስቆጥራሉ። እንዳለፉ ሊቃውንት እሳቸውን በህላዊ በኩል የታደሉ ባለሀብት አልነበሩም። ደሞዛቸው ደረቅ መሬት ናት። ደረቅ መሬት እየጫሩ የሀገር ባለውለታ ሊቅ ነበሩ። ጠባያቸው ደግሞ የሚገርም፣ ቁጣ ብሎ ነገር አይነካካቸውም። ከዓመት ዓመት እንደ ምሰሶ ተተክለው ፈጣሪን ያገለግላሉ። በሀገሩ ዘንድ ድርብ ታቦት በመባል ይወደሳሉ። መንደርተኛው በሙሉ አክባሪያቸው ነበር። ቅዳሜ ቅዳሜ መጣፍ ዘርግተው ይመለከታሉ። በሰንበት ቀን የታመመ ይጠይቃሉ፣ የሞተ ይቀብራሉ። ለተማሪዎቻቸው ምስጢረ ሥላሴን ያስተምራሉ። ኢትዮጵያ የምስጢር ሀገር ናት፣ ተመርምራ አትዘለቅም እያሉ ፊት ለፊት በተኮለኮሉ ተማሪዎቻቸው አይምሮ ውስጥ የሀገር ፍቅር በመርፌ ይሰፋሉ። ታሪኩ ይህንን ውስጡን ሲያስብ ቆይቶ ቀጠለ። ከየኔታ ቀለም ወርቅ ንባብ ቤት ሳለን በአንድ ማዕድ 8 ሆነን እንሰለፍ ነበር አለ ታሪኩ ወደኋላ ተመልሶ። ገሞራው ምርጥ ታሪኮቹን በውስጡ እየመዘገበ አይኖቹን እንደጨፈነ ማዳመጡን ቀጠለ። ከ8 ተማሪዎች 4ታችን ገና ጉብል ስለነበርን ከውሻ ጋር ታግለን ማሸነፍ አቅም አልነበረንም። ስለዚህ 4ቱ ውሻ ሲከለክሉ 4ታችን ደግሞ ረዳት ሆነን አኩፋዳችንን በቀበቶ ማንገቻ አዝለን ወደ መንደር ሄደን በእንተ ስማ ለማርያም እንላለን። በጊዜ የበሰለ ድንችና እንጀራ ይሰጠናል። ያላበሰለ አላበሰልሁም ሲል ጥሬ ይዘከሩን ብለን እንቆማለን። እናቶች ጥሬ ድንቹን በቁና አፍሰው ይዘክሩናል። ያን ወስደን ገሚሱን በሸክላ ቀቅለን እንበለዋለን። የቀረውን ሸጠን ሐሙስ ገበያ በርበሬ እንሸምትበታለን። ከበርበሬ የተረፈውን ደግሞ አንሶላ በክንድ ተከንድቶ እንገዛበታለን። አንሶላዋን ለብሰን እንደ ጉንዳን እንተጋለን። ምሽት በእንተ ማርያም እያልን ከአንዱ መንደር ወደ ሌላኛው መንደር፣ ከአንዱ በራፍ ወደ ሌላው በራፍ ስንሸጋገር ጸሎተ ማርያምን እናስቀድማለን። ይህ የተማሪ የግል ጸሎት ነው። መቼም ከመንደር ስንደርስ ዘው ብሎ መንደር መግባት የተከለከለ ነው። ከመንደሩ ስንደርስ ጸሎተ ማርያምን ጸልየን በጌታችን አጭር ጸሎት በአቡነ ዘበሰማያት አሳርገን ወደ መንደር እንገባለን። የህይወታችን ዋስትና ጸሎቱ ነው።
ጸሎቱ ከደዌ ከውሻ ጥርስና ከሰካራም ዱላ ይጠብቀናል። ወዲህም ሰክሮም ሆነ ሳይሰክር መጥፎ አመለካከት ካለው ሰው ይጠብቀናል። ምናልባት በመንደሩ ኃይለኛ ውሻ ካለ መፍዝዝ መደንግዝ እንዲሆነን ይመስለኛል። በእርግጥ በጸሎቱ ተጠቅመንበታል። ጸሎቱ ያው የሉቃስ ወንጌል ነው። እመቤታችን የተናገረችው ትልቅ ጸሎት ነው። ይህንን ጸሎት አበው በእመቤታችን እድሜ ልክ 64 ጊዜ ይጸልዩት እንደነበር ከየኔታ አንደበት ከሰማንበት ቀን ጀምሮ ዘወትር ወደ መንደር ስንሄድ እንጸልየው ነበር። እግዚአብሔር በጸሎቱ ከፈንጣጣና ከኩፍኝ በሽታዎች ጠብቆናል። ከሽፍታ ሳይቀር ጠብቆናል። ከዚህማ ቤት ወደ ቅኔ ቤት ነው ቀጥታ ያመራሁት። ቅኔን የጀመርኩትም ሆነ እስከ ቅኔ ዘራፊነት ደረጃ የደረሱ ጎንደር ደብረ ብርሃን ስላሴ ነው። ደብረ ብርሃን ስላሴ የቅኔ ጀማሪ ሆኜ የገባሁ። በቅኔ ቤቱ እንደኔ ልመና የሚጠላ ተማሪ አልነበረም። ጓደኞቼ ልመና እንሄድ ሲሉኝ እሺ ብዬ አብሬ እወጣለሁ። ከመጀመሪያው ቤት በእንተ ስማ ለማርያም ብዬ ጀምርና ወዲያውኑ ከጓደኞቼ ይደበቃለሁ። እነሱ እየለመኑ ከብልኮ ሰፈር ወደ አባጃሌ ተክለ ሃይማኖት ይወርዳሉ። ቅዳሜ ገበያ ድረስ አልፈው እየለመኑ በቂርቆስ በኩል አድርገው በቅዱስ ሩፋኤል በታች እየለመኑ በአንገረብ ወንዝ በኩል ያለውን 40ቱ እንስሳ ቤተ ክርስቲያንን ወደ ቀኝ እየተዉ ወደ ደብረ ብርሃን ስላሴ ቅኔ ቤት ይመጣሉ። እኔ ወዲያውኑ ወደ ቅኔ ቤቱ ተመልሼ ግስ ሳጠና መሽና ወደ 11 ሰዓት ተኩል ገደማ ለጎንደር እናቶች ውሃ በጀሪካን ይሸከማለሁ። እነሱ ፒያሳ ወርቅ ሲሸጡ ውለው በጣም ስለሚደክማቸው ውሃ መቅዳት ይሰለቻቸዋል። እኔ 2-3 ጊዜ ተመላልሼ ውሃ በጀሪካ ስቀዳላቸው የዕለት ምግብ እንጀራና በርበሬ ይሰጡኛል። ለሌላ ጊዜ ደግሞ ኮቸሮ አድርቀው ይጠብቁኛል። እንደ ልማዴ በጀሪካ ውሃ ሳጉዝ አምሽቼ ደረቋን ኮቾሮ በአኩፋዳ አንጠልጥዬ ወደ ቅኔ ቤቴ ውልቅ እያሉ በቅኔው ገፋሁበት። ትንሽ ቆይቼ በቅኔ በኩል እየበረታሁ ሄድኩ። በ44 ያሉ ሊቃውንት በሙሉ በየክብረ በዓሉ ቅኔውን ለኔ እየሰጡኝ 44ቱን አድባራት እየዞርኩ በቅኔ ያረሰረስኳቸው። በኋላ ግን 44ቱን አድባራት እየተዘዋወርኩ ቅኔ መዝረፉን አቁሜ ከዓመት 2 ጊዜ ብቻ የደመራና የጥምቀት በአደባባይ ቅኔ መስጠት ጀመርኩ። አለ ደማሙ ሊቅ ታሪኩ ቅኔ በጀመረ በስንት ዓመት የቅኔ ዘራፊ ሆነ? አለ ቸሩ ቶማስ። በዓመቴ አለ ታሪኩ። እንዴት ቀና! እኔ በዓመቴ ዋዜማ እንኳ ሳልደርስ አለ ቸሩ ተማሪ ቶማስ። ወደ ቅኔ ዘረፋው ታሪኬ ስመጣ ከምንጭ ውሃ ጋር የተያዘ ትልቅ ትዝታ አለኝ አለ ታሪኩ። የምን ትዝታ? አለ ገሞራው። በቅኔ በኩል ብዙ አልደከምሁም ሲል ጀመረ ታሪኩ። በቅኔ በኩል ብዙ አልደከምሁም፣ ዝም ብሎ ነው የተገለጠልኝ ማለት እችላለሁ አለ በድጋሜ። እንዴት ያለ ድካም ተገለጠልኝ ስትል? ገሞራው ሰፍ ብሎ ጠየቀው። በእምነት የጠጣሁት ምንጭ ውሃ ነው እንዲህ ሊቅ ያደረገኝ ታሪኩ ባጭሩ መለሰ። የምን ምንጭ? አለ ገሞራው። ነገሩማ ልጅ እያለሁ ነው። ልጅ እያለሁ ብዙ ነገር ሞክር ነበር። ከሞከርኩት አንዱ የምንጭ ውሃ ሚካኤል ምንጭ ነው። ምንጩ ሲጠጡት እሸት የሚል ውሃ ነው። ላይ ጋይንት ዙራን ባሻጋሪ ይገኛል። ተወልጄ የሚያደግኩት ከዚሁ ታሪካዊ አካባቢ ነው። እናም ልጅ እያለሁ አንድ ትኩስ ወሬ ሰማሁ። ደራ መስቀል ሳለው ላይ ጋይንት ውስጥ ምንጭ ውሃ የሚባል ምንጭ አለ። የውሃው በሮች በግንድ ተረብርበዋል። ውሃዋ በጠፍጣፊ ድንጋይ ተገጥማለች። ሲከፍቷት ውሃዋ የጠራ ሰማይ ይመስላል። ሲጠጧት እሸት ትላለች። በዚህ በኩል የሚያልፍ ሰው ምንጯን የቅዱስ ያሬድ ጠበል እያለ ሰፊ ታሪኳን ይናገራል፣ ይዘክራል። ምንጯን ቅዱስ ያሬድ ከዙራምባ ተነስቶ ወደ ሲሳይ ዳውንት ሲያልፍ የጠጣት ምንጭ ናት። በዚህ ቦታ ላይ አውሃዘ ሎሙ ማይ ህይወት ዘትረኮክ ፈልፈለነቅ ዘኢይነጽፍ ብሎ ዘምሮባታል። ትርጉሙም የህይወትን ውሃ ሰጣቸው፣ ከጭንጫ ላይ ማር ፈለቀላቸው፣ የማይነጥፍ ውሃ አፍልቆ አጠጣቸው ማለት ነው። ደራሲው ይህንን መዝሙር የዘመረው ወደ ሲሳይ ዳውንት ሲያልፍ ምንጭ ውሃ ላይ ቆሞ ነበር። ዛሬ ድረስ ይህ ስፍራ ምንጭ ውሃ ሚካኤል ተብሎ ይታወቃል። የህይወት ውሃ መሆኑን ግን ተመራምሮ የደረሰበት ጠቢብ የለም። ወደፊት ግን ተመራማሪ ይጠበብባታል ብዬ ተስፋ አደርጋለሁ። ምንጯን በምስራቅ በኩል ቤተልሔም፣ በምዕራብ ጉና ተራራ፣ በደቡብ የጉና ገደባ፣ በሰሜን ሸጥ ተራራ የከበቧት ምንጭ ናት።
የቤተልሔም ሊቃውንት ወደ ሰዓሊ ገበያ ሲወጡ፣ ወደ ቤተልሔም ሲወርዱ ውሃዋን ተጎንጭተው ግንባራቸውን ተቀብተው ያልፋሉ። በዚህ ጊዜ እድለኛ ለሆነ ሰው ምስጢር ይገለጽለታል ሲባል ሰማሁ። ለእኔም ትምህርቴን ይገልጥልኛል። እድሌን ልሞክር ብዬ ወደ ምንጭ ውሃ ሄድኩ። ከውሃዋ ስጠጣ እሸት እሸት አለችኝ። ጥቂት ቆይቶ ሰማይ ብልጭ አለብኝ። የቆምኩት ጠፋብኝ። በነጋው ስነቃ አይምሮዬ ቀለም ለመቀበል ስል ሆኖ አገኘሁት። ከዚያም ወደ ቤተልሔም መጓዝ ጀመርኩኝ። ቤተልሔም ልደርስ ጥቂት ሲቀረኝ የተማሪዎች ጎጆ ከሜዳ ላይ የፈሰሰ ዝንጀሮ መስሎ ታየኝ። ሊቃውንቱ በቀለም ይፋለማሉ። ተማሪው ይጠይቃል፣ መምህሩ ይመልሳሉ። ከዚህ ማዕረግ ለመድረስ ሰላም ለኪ ብዬ ድጓውን ጀመርኩ። በእምነቴ ላይ የምንጭ ውሃ ኃይል ተጨምሮልኝ ነው መሰለኝ የቀለም ዘር አላቆመኝ አለ። ድጓውን እንደ ምንጭ ውሃ ፉት አልሁት። የረጅም ዓመቱን ትምህርት በአጭር ጊዜ ጨረስኩት አለ ታሪኩ ታሪኩን እየዘከዘከ። ምንጯ ዛሬም ድረስ አለች አለ ገሞራው። እንዴታ አለች እንጂ ዛሬም አንዳንድ የአዲስ አበባ ሊቃውንት ከረጅም ጊዜ በኋላ ድጓው ሲጠፋባቸው ወደዚህ ምንጭ እየዘለቁ ይጠጣሉ ይባላል። እድሉ የረዳው የጠፋው ይመለስለታል፣ የገደፈው ይመጣለታል፣ ሌላው ደግሞ ይመለሳል። ለእኔ ግን ቅኔን ጭምር የገለጠችልኝ ይመስለኛል። በወቅቱ ውሃዋን ስጠጣ ቅኔ የማወቅ ፍላጎቴ ከባድ ስለነበረ ቅኔ ስጀምር ወዲያው ነው እሳት የላሰ ባለ ቅኔ ለመሆን የበቃሁት። ከምንጭ ውሃ ጋር ይህንን የመሰለ ትዝታ አለኝ አለ ታሪኩ። ከዚያም ቀጠለ። በእርግጥ ከዚያ ወዲህ ድጓውን ከስመጥር ሊቃውንት በተደጋጋሚ ተምሬዋለሁ። አመሉን ጠንቅቄ አውቄዋለሁ። ከጓደኞቼ ጋር ከጋይንት ተነስተን ወዲህ ወደ ጎጃም መተን ባህር ዳር ጊዮርጊስ በድጋሚ ዜማ ጀመርን። በዚህ ጊዜ የባህር ዳር ጊዮርጊሱ የድጓ መምህር ዳግም በእውቀት ፈጥረውኛል። ድምፄን በዜማ የታሸው ከዚሁ ዜማ ቤት ነው። መምህሩ በፍቅር ጆሮዬን ይዘው በቁንጥጫ ያልመዘምዙኛል። የፍቅራቸው መገለጫ ነው። የባህር ዳር ጊዮርጊሱ መምህረ ድጓ ከሊቅ በላይ ሊቅ ናቸው። ዜማውን እንደሳቸው የያዙ ፍሬ ሰዎች ጥቂቶች ናቸው። ከዜማው ሁሉ ላቅ ያለ ትምህርት አንቀጽ የሚባል የዜማ ቀለም አለ። አመሉ ከባድ ነው። ዜማው በጣም ያደክማል። የባህር ዳሩ መምህር ግን ከማንም ሊቅ በላይ አላምጠው በልተውታል። አንድ አንቀጽ ከጠፋኝ መኪና ይነዳበኝ እስከ ማለት ደርሰው በራሳቸው ላይ የሞት ውርርድ ይወራረዳሉ። ውርርዳቸው ሲበዛ ሊቅነታቸውን እንጂ ትዕቢታቸውን አይገልጥም። ሊቅነታቸውን እስከዚህ ድረስ ደርሰው ያምኑበታል። ወዲህም እንደ ሌሎች መምህራን አይደሉም። ሌሎች ይዘት ቢኖራቸው የተፈጥሮ ድምፅ ላይኖራቸው ይችላል። የባህር ዳር ጊዮርጊሱ መምህር ግን እኔና አካላቴ ድምጻቸው ድምፀ መረዋ ነው። እንደ ኤልአሮዲዮን ደስ እያላቸው የራሳቸውን ድምፅ በተመስጦ እያዳመጡ ይጮሃሉ። ይዘታቸውም እንዲሁ ነው። ማህሌት ሲቆሙ ድምጻቸው እንደ መረዋ ያገራል። ታሪኩ የልጅነቱ ዘመን ውል አለበት። ኤልአሮዲዮን ደግሞ ምንድን ነው አለ ቶማስ። የወፍ ዝርያ ነው። ወፉ የራሱን ድምፅ ሲሰማ ራሱ ይደሰታል። በጣም ደስ ሲለው ብቻውን እየዘመረ ሲበር ቆይቶ ቀጥ ብሎ ይቆማል። ከዚያም መዝሙሩን ይቀጥላል። ዝማሬውን ሲሰማ ምግብ እስከ መተው ይደርሳል። በዚህ ጊዜ ሰውነቱ ደክሞ ጠጉሩ በኖ ይሞታል አለ ታሪኩ ከጥንት ፈላስፎች መጽሐፍ ያነበበውን እያስታወሰ። የእኔ መምህርም የራሳቸው የሆነ የዜማ ስልት አላቸው እንደ ኤልአሮዲዮን ያለ። ታዲያ ይህንን ሲያዜሙ በአንድ እጃቸው ጸናጽል እያቃጨሉ በሌላ እጃቸው የከበሮ ምት ለተማሪዎቻቸው ያስለምዳሉ። እኔም ከበሮ መቆርቆር የተማርኩት ከእግራቸው ስር ቁጭ ብዬ ነው። መጀመሪያ የራሳቸውን ድምፅ በተመስጦ ሲሰሙ ስናይ የአብነት ነገር ይመስለን ነበር። ነገር ግን የአብነት ጉዳይ አይደለም። ድምፀ መልካም ስለነበሩ የራሳቸውን ድምፅ ዞር ብለው የሚያዳምጡት ቀለሙ እየሳባቸው ነው። ቀስ ብሎ ሲገባኝ እንደ ወፉ በራሳቸው ድምፅ እየተማረኩ ነበር። በእርግጥ ምንጭ ውሃ ይጠጡ አይጠጡ የተረጋገጠ ነገር የለም። ጓደኛዬ ብጡል ግን ቤተልሔም ድጓ ለማስመስከር ሲሄዱ እንደ ጠጡ አጥብቆ ያምን ነበር። እኔ አላመንኩም። የተፈጥሮ ጸጋቸውን የሚመስለኝ። ተሰናብቷቸው ጋደም አለ። እንቅልፍ ግን ሊወስደው አልቻለም። ስለ ጎንደር ውሃ ሲያወጣ ሲያወርድ እስከ 3 ቀን ድረስ ከእንቅልፍ ጋር ተፋታ። ክፍል 25 በዚህ ተጠናቀቀ። ክፍል 26 ይቀጥላል።